ምዕራፍ 12 ኢዮአስም መንገሥ በጀመረ ጊዜ የ7 ዓመት ልጅ ነበረ። በኢዩ በሰባተኛው ዓመት ኢዮአስ መንገሥ ጀመረ፣ በኢየሩሳሌምም 40 ዓመት ነገሠ። እናቱም ሳቢያ የተባለች የቤርሳቤህ ሴት ነበረች። ካህኑ ዮዳሄም ያስተምረው በነበረ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶቹ ላይ ባሉት መስገጃዎች ይሰዋና ያጥን ነበረ። ኢዮአስም ካህናቱን ወደ እግዚአብሔር ቤት የሚገባውን የተቀደሰውን ገንዘብ ሁሉ፣ ስለ ነፍሱም ዋጋ የሚቀርበውን ገንዘብ፣ በልባቸውም ፈቃድ ወደ እግዚአብሔር ቤት የሚያመጡትን ገንዘብ ሁሉ ካህናቱ እያንዳንዱ ሰው ከሚያመጣው ይውሰዱ፣ በመቅደሱም ውስጥ የተናዱትን ይጠግኑበት አላቸው። ነገር ግን እስከ ንጉሡ እስከ ኢዮአስ እስከ 23ኛው ዓመት ድረስ በመቅደስ ውስጥ የተናዱትን ካህናቱ አልጠገኑትም ነበር። ኢዮአስም ካህኑን ዮዳሄንና ካህናቱን ጠርቶ በመቅደሱ ውስጥ የተናዱትን ስፍራዎች ስለምን አትጠግኗቸውም? ከእንግዲህ ወዲያ ገንዘቡ ለቤቱ መጠገኛ ይሰጥ እንጂ ከሚያመጡት ሰዎች አትቀበሉ አላቸው። ካህናቱም ከሕዝቡ ገንዘቡን አንወስድም፣ በቤትም ውስጥ የተናዱትን አንጠግንም ብለው እሺ አሉ። ካህኑ ዮዳሄ ግን ሳጥን ወስዶ መክደኛውን ነደለው፣ በመሠዊያውም አጠገብ ወደ እግዚአብሔር ቤት በሚገቡበት መግቢያ በስተቀኝ አኖረው። ደጁንም የሚጠብቁ ካህናት ወደ እግዚአብሔር ቤት የሚመጣውን ገንዘብ ሁሉ ያኖሩበት ነበር። በሳጥንም ውስጥ ብዙ ገንዘብ መኖሩን ባዩ ጊዜ የንጉሡ ጸሐፊና የካህናቱ አለቃ ይመጡ ነበር። በእግዚአብሔርም ቤት የተገኘውን ቆጥረው በከረጢት ውስጥ ያኖሩት ነበር። የተመዘነውንም ገንዘብ የእግዚአብሔርን ቤት ለመሥራት በተሾሙት እጅ ይሰጡ ነበር። የተናደውን የእግዚአብሔርን ቤት ለመጠገን መክፈል ለሚያሻ ሁሉ ድንጋይና እንጨት ይገዙ ዘንድ የእግዚአብሔርን ቤት ለሚሠሩ አናጢዎችና ሠራተኞች፣ ግንበኞችና ድንጋይ ወቃሪዎች ይሰጡት ነበር። ነገር ግን ወደ እግዚአብሔር ቤት ከሚመጣው ገንዘብ ለእግዚአብሔር ቤት የሚሆኑ የብር ጽዋዎችና ጉጠቶች፣ ድስቶችም፣ መለከቶችም፣ የወርቅና የብር ዕቃዎችም አልተሠሩም ነበር። ነገር ግን ለሚሠሩት ይሰጡት ነበር፣ የእግዚአብሔርንም ቤት ጠገኑበት። ለሠራተኞችም ይከፍሉ ዘንድ ገንዘቡን የሚወስዱትን ሰዎች አይቆጣጠሯቸውም ነበር፣ በታማኝነት ይሠሩ ነበርና። ስለ በደልና ስለ ኃጢአት መሥዋዕት የቀረበውም ገንዘብ ለካህናት ነበረ እንጂ ወደ እግዚአብሔር ቤት አያገቡትም ነበር። በዚያም ወራት የሶርያ ንጉሥ አዛሄል ወጥቶ ጌትን ወጋ፣ ያዘው። አዛሄልም ወደ ኢየሩሳሌም ለመውጣት ፊቱን አቀና። የይሁዳም ንጉሥ ኢዮአስ፣ አባቶቹ የይሁዳ ነገሥታት ኢዮሳፍጥና ኢዮራም፣ አካዝያስም የቀደሱትን ቅዱስ ነገር እርሱም የቀደሰውን በእግዚአብሔርም ቤትና በንጉሡ ቤት መዛግብት የተገኘውን ወርቅ ሁሉ ወሰደ። ወደ ሶርያም ንጉሥ ወደ አዛሄል ላከው። እርሱም ከኢየሩሳሌም ተመለሰ። የቀረውም የኢዮአስ ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ባሪያዎቹም ተነስተው አመጹበት፣ ወደ ሲላ በሚወርደው መንገድ በሚሎ ቤት ገደሉት። ባሪያዎቹም የሰምዓት ልጅ ዮዘካርና የሾሜር ልጅ ዮዛባት መቱት፣ ሞተም። በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም አሜስያስ በፋንታው ነገሠ።